ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። መንግስት የፍጆታ ዕቃዎችን ለሕዝብ እያቀረብኩ ነው ቢልም ሕዝቡ እየደረሰው አይደለም ሲል ፓርላማው ወቀሳ አቀረበ። መንግስት የፍጆታ ዕቃዎችን ለሕዝብ እያቀረበ መሆኑን ቢናገርም ከቅርብ ጊዜ ወዲህ እየቀነሰ መምጣቱንና አልፎ አልፎም ሕዝቡ በ3 ወራት አንዴ ብቻ እንደሚያገኝ የሕዝብ ተወካዮች ምክር ቤት አባላት ጠየቁ። የምክር ቤቱ አባላት የተናገሩት የንግድ ቀጠናዊ ትስስር ሚኒስቴር የ2017 በጀት ዓመት የ11 ወራት ዕቅድ አፈጻጸሙን ለምክር ቤቱ ሰኔ 12 ቀን 2017 ዓ.ም ባቀረበበት ወቅት ነው። የምክር ቤቱ የንግድ ቱሪዝም ጉዳዮች ቋሚ ኮሚቴ ዝቅተኛ ገቢ ያላቸውን ዜጎች እንደ ዘይትና ስኳር ያሉ ሸቀጦች ለመደገፍ የያዘውን በጀት ፍላጎትን መሰረት አድርጎ ለምን አይደግፍም ሲል ጠይቋል። ኮሚቴው አክሎም የነፃ ገበያ ስርዓትም ቢሆን ዝቅተኛ ገቢ ያለው ዜጋ ሊደጎምና ሸምቶ ሊኖር ይገባል ብለዋል። የመሰረታዊ ሸቀጦች አቅርቦት ሕዝቡ አምርሮ የሚያነሳቸው ጉዳዮች መሆናቸውንና የምግብ ዘይትና ስኳር ስርጭት ከተቋረጠ 2 ዓመታት መሆኑን ማረጋግጫለሁ ያሉት የደቡብ ኦሞ ዞን ተወካይ አቶ አብዱ ዳባ ናቸው። አባሉ ለመንግስት ድጎማ የሚቀርቡ ዕቃዎች ተቋርጠዋል ወይስ ሲሉ ጠይቀዋል። ኮሚቴው ከኑሮ ውድነት መባባስና ከሸቀጦች አቅርቦት በተጨማሪ መፍትሄ ያሻቸዋል ያላቸውን ጥያቄ ያቀረበ ሲሆን የነዳጅ አቅርቦት ጉዳይ በሰፊው የተነሳ ነበር። ለአብነት ማደያ ገንብተው ነዳጅ እንዲያስገቡ ያልተፈቀደላቸው እንዲሁም በሀገሪቱ 500 በላይ ወረዳዎች ማደያ የሌላቸው አካባቢዎች መኖራቸውን ጠቅሶ ይህንን ችግር ለመፍታት ምን እየተሰራ ነው ሲሉም ኮሚቴው ጠይቋል። አቶ በጋሻው ተክሉ የተባሉት አባል ከፍተኛ የተሽከርካሪ እንቅስቃሴ ባለባቸው ወረዳዎች አዳዲስ ማደያ እንዲገነቡ ከታዘዙ በኋላ ከነዳጅ አቅራቢ ድርጅት ጋር ውል ተዋውለው ሲያበቁ ነዳጅ እንዳያቀርብላቸው መታገዳቸውን ተናግረዋል። በተመሳሳይ በጊራ ወረዳ የንግድ ፈቃድ ወስደው ለረዥም ዓመታት ነዳጅ ማደያ ገንብተው በህጋዊ መንገድ ወደ ስራ ከገቡ በኋላ የነዳጅ አቅራቢ ድርጅት ሲሄዱ ነዳጅ እንዳያገኙ ተከልክለዋል ያሉት አባል አቶ ነዚፋ ዝናቡ ናቸው። የንግድ ቀጠናዊ ትስስር ሚኒስቴር የስራ ኃላፊዎች በሰጡት ምላሽ አንዳንድ በስፋት ጥያቄ የቀረበባቸው ያሉት ማደያዎች ድንበር አካባቢ ያሉ ሆነው ለህገወጥ ንግድ በሚል ታስበውና ታልመው የተሰሩ ናቸው ብለዋል። ነገር ግን ህጋዊ የሆነ የተደራሽነት ችግር ያለባቸው አካባቢዎች በጥንቃቄና አስተማማኝ በሆነ መንገድ መመለስ ስላለበት ማስተር ፕላን እየተዘጋጀ መሆኑን ተናግረዋል። በዚህ መሰረት የት አካባቢ ተጨማሪ ማደያ ያስፈልጋል የሚለው በጥናት እንደሚመለስም ተናግረዋል። ከግንቦት 1 ቀን 2017 ዓ.ም ጀምሮ የቤንዚንና የአውሮፕላን ነዳጅ ዋጋ ከዓለም አቀፍ ዋጋ ጋር ተመሳስሏል ያሉት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ከዚህ ቀደም በፓርቲ ሱዳን ይገባ የነበረው 80 በመቶ ቤንዚን አሁን ላይ ሁሉም የነዳጅ ምርቶች በጅቡቲ ተርሚናል እየገቡ ነው ብለዋል። በኢትዮጵያ 58 የነዳጅ ኩባንያዎች፣ 1710 ማደያዎች እና በእነዚህ ኩባንያዎች የተያዙ 3990 የነዳጅ ቦቴዎች እና በኪራይ ደግሞ 1437 ስራ ላይ መሆናቸውን ተናግረዋል። ከጥቅል የነዳጅ ድጎማ ለመውጣት ተይዞ የነበረው ዕቅድ ከሰኔ 30 ቀን 2017 ዓ.ም ቀድሞ ተሳክቷል ያሉት ሚኒስትሩ የነዳጅ ማደያዎች በየወሩ ዋጋ ይጨምራሉ በሚል ብሔል ያልተገባ ጥቅም ለማግኘት እየሮጡ ነው ብለዋል። ከዚህ በኋላ የነዳጅ ዋጋ በዓለም የነዳጅ ዋጋ የሚመሰረት እንጂ በመንግስት የዋጋ ተመን እንደማይሆን ተናግረዋል። የአዳዲስ ማደያዎች መከፈትን ጥያቄ በተመለከተ ሲያብራሩ ለኮንትሮባንድ ስጋት የሆኑ አካባቢዎች ባሉበት ይቀጥላሉ። ነገር ግን በጥቅሉ የተዘጉና በወረዳ ደረጃ አንድ ማደያ የሌላቸውን አካባቢዎች በቅርቡ ከመንግስት በሚሰጥ መመሪያ ተወስኖ እንዲከፈቱ እንደሚደረግም ተናግረዋል። የነዳጅ ማስተር ፕላን እየተጠና መሆኑን የገለጹት ሚኒስትሩ ነዳጅ ማደያ ማስፈለጉ አለማስፈለጉ መንግስት መምራት መጀመር አለበት እንጂ ደላላ የሚመራው መሆን የሌለበት የሆነ ነጋዴ ከአካባቢው የንግድ መዋቅር ጋር ፈቃድ አግኝቻለሁ እያለ ማደያ እየተገነባ ነዳጅ አምጡ የሚል ሙከራ መኖር የለበትም ብለዋል። የንግድ ሚኒስቴሩ በ1107 ዓመት ቆይታው የንግድ ፖሊሲ ያልነበረው መሆኑን የጠቀሱት ሚኒስትሩ በበጀት ዓመቱ የንግድ ፖሊሲ ረቂቅ ተዘጋጅቶ የመጨረሻው ረቂቅ
ለባለድርሻ አካላት ቀርቦ ውይይት እንደተካሄደበት እና በአሁኑ ወቅትም ለሚኒስትሮች ምክር ቤት ቀርቦ ይሁንታ አግኝቶ ይጸድቃል ተብሎ እንደሚጠበቅ ተናግረዋል። በበጀት ዓመቱ በንግድ ድርጅቶች ላይ ክትትልና ቁጥጥር ከተደረገባቸው 1543 ድርጅቶች 82 በመቶ የሚሆኑት በሕግ አግባብ እየሰሩ ቢሆንም 17 ድርጅቶች ባስመዘገቡት የሥራ አድራሻ አለመገኘት፣ ባልታደሰ ንግድ ሥራ ፈቃድ መነገድ፣ የቅርንጫፍ አድራሻ አለማስመዝገብ እና መሰል ድርጊቶች ውስጥ በመሳተፍ በሕግ አግባብ የሚሰሩ አለመሆኑን በማረጋገጥ እርምጃ ተወስዶባቸዋል ብለዋል። ሚኒስትሩ በሪፖርታቸውም በክልሎችና የከተማ አስተዳደሮች የድህረ ፈቃድ ኢንስፔክሽን ከተከናወነባቸው 2.7 ሚሊዮን ድርጅቶች ውስጥ 369,013.4 በመቶ ድርጅቶች የሕግ መተላለፍ ተገኝቶባቸው እርምጃ እንደተወሰደባቸውም አስረድተዋል። በበጀት ዓመቱ የመጀመሪያ ወር ከፍተኛ የሚባል የሸማች ማህበረሰቡን ጥቅም የሚጎዳ ተገቢ ያልሆነ የዋጋ ጭማሪ፣ የጸረ ውድድር ተግባራት አዝማሚያዎች በስፋት የተስተዋሉበት ወቅት እንደነበረ ተናግረዋል። በቁጥጥር ስራው ህገወጥ ተግባራት ሲፈጽሙ በተገኙ 110,000 በላይ የንግድ ድርጅቶች ወይም ነጋዴዎች ላይ አስተዳደራዊና ህጋዊ እርምጃ ተወስዷል ብለዋል። የኑሮ ውድነት ጫናን ለመቀነስ እና የንግድ ስርዓቱን የተሳለጠ ማድረግ እና በመደገፍ በገበያ ውስጥ በቂ ፍጆታ ለማቅረብ በተመረጡ የፍጆታ እቃዎች ላይ በተለይም በምግብ ዘይትና ስኳር በነፃ ገበያ በአማካይ በየወሩ 76 ሚሊዮን ሊትር ዘይት በ572,000 ኩንታል ስኳር ሲቀርብ መቆየቱን ገልጸዋል። ባለፉት 11 ወራት በኢትዮጵያ ስኳር ኢንዱስትሪ ግሩፕ 1.6 ሚሊዮን ኩንታል ስኳር ለክልሎችና ከተማ አስተዳደሮች መላኩን እንዲሁም 121 ሚሊዮን ሊትር የምግብ ዘይት ለማቅረብ ታቅዶ በመንግስት ልማት ድርጅት በተፈጸመ የግዢ ስምምነት 55 ሚሊዮን ሊትር የፓልም የምግብ ዘይት ወደ ሀገር ውስጥ ገብቶ በኮታ ክፍፍል መሰረት መሰራጨቱንም ተናግረዋል። ከታቀደው ግዢ ቀሪው 65 ሚሊዮን ሊትር የሱፍ ዘይት ዓለም አቀፍ ጨረታውን ያሸነፉ አቅራቢዎች በገቡት ስምምነት መሰረት ለመንግስት የልማት ድርጅት በወቅቱ ባለማቅረባቸው እስካሁን ወደ ሀገር አለመግባቱ ክትትል እየተደረገ መሆኑንም ተናግረዋል። በ2017 በጀት ዓመት 11 ወራት ከጠቅላላ የውጭ ንግድ $4.59 ቢሊዮን ገቢ ለማግኘት ታቅዶ $7.21 ቢሊዮን መገኘቱን የገለጹት ሚኒስትሩ በበጀት ዓመቱ መጨረሻ ከ8 ቢሊዮን በላይ ገቢ ይጠበቃል ብለዋል። በቅባት እህሎች፣ በጥራጥሬ እና በጫት ምርቶች ላይ የውጭ ንግድ መቀነሱን የጠቀሱት ሚኒስትሩ የቅባት እህልና ጥራጥሬ እህሎችን የዓለም ፍላጎት ዋጋ መቀነሱ አምራች አካባቢዎች የጸጥታ ችግር በመኖሩ እና ወደ ገበያ ለማቅረብ እንቅፋት በመሆኑ የኮንትሮባንድ ንግድ በተሟላ ሁኔታ መቆጣጠር ባለመቻሉ በዓለም አቀፍ ደረጃ የተከሰተው የታሪፍ እና የንግድ ጦርነት የገበያ ዋጋ በፍጥነት እንዲዋዥቅ እና ተገማች እንዳይሆን ማድረግ የሚሉት እንደ ምክንያት ቀርበዋል። ኢትዮጵያ ከሰሞኑ ይጸድቃል በተባለው የአፍሪካ አህጉራዊ ነፃ የንግድ ቀጠና መተግበሪያ ስትራቴጂ መሰረት ከሐምሌ 1 ቀን 2017 ዓ.ም ጀምሮ ፍላጎት ካላቸው የአፍሪካ ሀገሮች ጋር ነፃ ንግድ እንደምትጀምር ተናግረዋል። በሐምሌ ወር መጀመሪያ የነፃ ንግዱ ተግባር ይጀምራል የተባለው በመጀመሪያው ዙር 90 በመቶ ከታሪፍ ነፃ በተደረጉ ምርቶች ላይ መሆኑን ገልጸዋል። ሚኒስትሩ በማብራሪያቸው ፈቃድ ከሆኑና ፍላጎት ካላቸው አጋሮች እየተዘጋጀ ያለውን የታሪፍ መጽሐፍ ታትሞ ለተቀባይ አገሮች በመላክ ንግድ እንደሚጀምር ገልጸው ይህን ስራ ሊያግዙ የሚችሉ ዓለም አቀፍ ተባባሪ ድርጅቶች ጋር በቅርበት እየሰራ ነው ብለዋል። የኢትዮጵያ ነጋዴ ለዓለም ንግድ ተወዳዳሪ ብቁ ለማድረግ እየሰራ ነው ያሉት ሚኒስትሩ ህገወጥ ነጋዴዎች የማስተማርና የመቅጣት እርምጃ እንወስዳለን ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። በአዲስ አበባ ለቤት ፈላጊ መምህራን የተደራጀ 96 የቤት ማህበራት በቅርቡ ስራ ይጀምራሉ ተባለ። የአዲስ አበባ ህብረት ስራ ኮሚሽን በ2017 ዓ.ም ለቤት ፈላጊ መምህራን ካደራጃቸው 264 ማህበራት ውስጥ 25 በመቶ ቅድመ ክፍያ ቁጠባ ያጠናቀቁ 96 ማህበራት በቅርቡ ስራ እንደሚጀምሩ የአዲስ አበባ ማህበራት ስራ ኮሚሽን ገለጸ። የተገለጸው የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ቤት ፈላጊ መምህራን በ25/75 ፕሮግራም የቤት ባለቤት ለማድረግ የሚያስችል ስምምነት ከአዲስ አበባ ህብረት ስራ ኮሚሽን አዲስ አበባ መምህራን ማህበር ጋር ሰኔ 12 ቀን 2017 ዓ.ም
ሌግዠሪ ሆቴል ሲፈራረሙ ነው። የአዲስ አበባ ህብረት ስራ ኮሚሽን ወይዘሮ ልዕልት ግደይ ኮሚሽኑ በ2017 ዓ.ም 23433 ቤት ፈላጊ መምህራን በ264 ማህበራት ማደራጀቱን ገልጸው ከማህበራት ውስጥ 25 በመቶ በቅድመ ክፍያ ቁጠባ የጨረሱት 96 ያህል መሆናቸውን ተናግረዋል። የ96 ማህበራት አባላት የሆኑት 8595 መምህራን ህጉ የሚፈቅድላቸውን 25 በመቶ የቅድመ ክፍያ ቁጠባ የጨረሱ መሆናቸውን የጠቀሱት ኮሚሽነሯ መንግስት ባዘጋጀላቸው መሬት ላይ በቅርቡ ወደ ግንባታ መግባት እንደሚችሉ ተናግረዋል። ቀሪዎቹ 168 ማህበራት ደግሞ 25 በመቶ የቅድመ ቁጠባቸውን ቀስ በቀስ በመጨረስ ወደ ስራ ለመግባት መወሰናቸውንም አክለዋል። ከዚህ በፊት ቤት ለማግኘት የሚቀመጠውን ቅድመ ቁጠባ መጨረስ ግዴታ መሆኑን ያስታወሱት ወይዘሮ ሌሊት መምህራን ግን ልዩ ሁኔታ ተሰጥቷቸው ቀድሞ ቁጠባቸውን ቀስ በቀስ እያሟሉ ወደ ስራ እንዲገቡ እንደተፈቀደላቸውና እንደተደራጁ ጠቁመዋል። በቀጣይ ማህበራት የተደራጀ መምህራን በየክፍላት ከተሞች በተከፈቱ 11 የኢትዮጵያ ንግድ ባንክ ቅርንጫፎች ዝግ አካውንት ከመክፈት ጀምሮ መተዳደሪያ ደንባቸውን አጽድቀው ህጋዊ ሰርተፍኬት መውሰድ እንደሚኖርባቸውም አስረድተዋል። የኢትዮጵያ ንግድ ባንክ በ25/75 መርሃ ግብር ለመምህራን ቅድሚያ በመስጠት በዝቅተኛ የወለድ መጠን ብድር ማመቻቸቱንና የከተማ አስተዳደሩም ከሊዝ ነፃ መሬት ለማቅረብ ዝግጅቱ ማጠናቀቁን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዘላለም ሙላቱ ለመገናኛ ብዙኃን ተናግረዋል። ስምምነቱ ቀሪ ስራዎችን በጋራ ለማከናወን መምህራን በፍጥነት ወደ ቤት ግንባታ እንዲገቡ የሚያስችል መሆኑን አክለዋል። ከዚህ ጎን ለጎን ከአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ጋር በመሆን የመምህራን የመግዛት አቅም ያገናዘበ የቤት ግንባታ በማከናወን እነሱን ተጠቃሚ ለማድረግ እየተሰራ መሆኑን ገልጸዋል። በመጪዎቹ ጥቂት ቀናት የመጨረሻ የዋጋ ተመን ማረጋገጫ እንደሚቀርቡም ከዚያም በፍጥነት ከባንክ ጋር ተነጋግረው ወደ ተግባር መግባት ያስፈልጋል ሲሉ አክለዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።